አንድ ሁለት ሶስት ክብሯን የጣለች ሴት የማንም መጫወቻ ሆና ነው በነገራችን ላይ የምትቀረው ማለት ነው። እኔ እውነታውን ስናገር ለሩታ ያልሆነ አብርሃም ለአንቺ ሊሆን የሚችልበት ምንም አይነት ምክንያት እንደሌለ እርግጠኛ ሆኜ መናገር እፈልጋለሁ። ነገ ከአንቺ የተሻለ ፖስቸር ከአንቺ የተሻለ ፖዚሽን ያላት ሴት ሲያገኝ እመኚ አንቺን ጥሎ ከመሄድ ወደኋላ እንደማይል አስረግጬ ልነግርሽ እፈልጋለሁ። ምክንያቱም አንድ ወንድ ልጅ በስኬቱ ሰዓት ከድሮ ከዜሮ ተነስታ አብራው የሆነችውን ሴት በስኬቱ ሰዓት ጥሎ የሚሄድ ከሆነ የትኛዋንም ሴት ከዛ በኋላ ጥሎ ላለመሄዱ ምንም አይነት ዋስትና ይኖራል ብዬ አላስብም። እና አብርሃም አሁን ላይ አንቺን የበቀሉ መወጣጫ እንጂ እያደረገሽ ያለው የምር ከልብ ለአንቺ ፍላጎት ኖሮት አይመስለኝም። በቃ አብርሃም የሆነ የያዘው ነገር እንዳለ ነው እየተረዱ ያሉት ቤተሰቦቻችን፣ የአካባቢያችን ማህበረሰቦች የሴት ልጅ ክብር መጠበቅ አለበት፣ ሴት ልጅ ክብሯን መጠበቅ አለባት ሲሉ አለምክንያት አይደለም። በነገራችን ላይ ክብሯን የጣለች ሴት የማንም መጫወቻ ሆና ነው የምትቀረው እና እኔ አሁን ላይ እየተመለከትኩ ያለሁት እንደዛ አይነት ነገር ነው በነገራችን ላይ ማለት ነው። የምር አብርሃም ለአንቺ ቦታ ቢኖረው የምር አብርሃም እንደው ማይቻል ነገርና መሆን የሌለበት ነገር ነው። ግን የምር ለአንቺ ስሜት ኖሮት ቢሆን የምር አንቺን አፍቅሮ ቢሆን ኖሮ በእንደዚህ አይነት የዕቃቃ ጨዋታ በሚመስል አይነት መንገድ ለአንቺ ቀለበት ያስራል ብዬ አላስብም። እና ቀን ላይ ጽፎታል፣ ተናግሮታል። የበቀሉ መወጣጫ እያደረገሽ እንጂ የምርም ለአንቺ ፍላጎት ኖሮት ቀለበት አስሮልሻል ብዬ አላስብም። እኔ ከዚህ በፊት ማለት ነው የሆነ ስሜት አለው ምናምን እላችሁ ነበረ በነገራችን ላይ ማለት ነው። ግን ያ ስሜት ጊዜያዊ ስሜት እንጂ የምር ከሄርሜላ ጋር ሊያዛልቀው የሚችል ስሜት ነው ብዬ እንደኔ አላስብም። ለማንኛውም እውነታውን ስንነጋገር ለሩታ ያልሆነ አብርሃም ለሄርሜላ ሊሆን የሚችልበት ምንም አይነት ምክንያት የለም። በቃ የተሻለ ሴት ስትመጣ ደግሞ አንቺ ልትቀየሪ የማትችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። ያም ደግሞ በእንደዚህ አይነት ሞመንት ላይ ሩታን ጥሎ ወደ አንቺ የመጣ አብርሃም አንቺ ጋር ተረጋግቶ የሚቀመጥበት ምንም አይነት ምክንያት ይኖራል ብዬ አላስብም። እሺ የእናንተ ሲሆን የእናንተ ለመጠቃቀም ነው የእናንተ ይሁን እንቀበለው፣ ለመጠቃቀም ነው ብለን እናንተ ሁለት ከጀርባ ያላችሁ ሰዎች እሺ የእናንተስ ጥቅም ምንድን ነው? እኔ እኮ ግራ ገባኝ። አይሚን የሆነ ሪዝን ሊኖራችሁ ይገባል። አብርሽ በቃ ከሄርሜላ ጋር በሸንና ሊል ነው፣ እሷም ከአብርሽ ጋር በሸንና ልትል ነው። እናንተስ? እናንተ ምን ቤት ናችሁ? ብሩክና አቤል ማለት ነው። እኔ አንዳንዴ እኮ ይገርመኛል እግዚአብሔርን። አሁን በጣም ብዙ ነገር ላወራ ነበረ፣ ግን አይሚን እኔ በንግግሬ የሰውን ሞራል ወይም የሰውን ክብር የሚነካ ንግግር መናገር ስለማልፈልግ አልፋሉኝ። አንዳንዴ ስሜታዊ ሲሆን አለፌ ስለማወራ አሁን በዚህ ጉዳይ ላይ ብዙ ነገሮችን ማለት ስለማልፈልግ እችን ነገር ላሽ ልበላት። ግን ብቻ በጣም ገርሞኛል እና እንዲህ ብዬ ነው ያየኋቸው እግዚአብሔርን። አሁን እንዲህ ብዬ ባየኋቸው እይታ እዚህ ጋር ብናገር ደስ አይልም፣ ለሰሚም ደስ የማይል ነገር ነው እና አይሚን እዚህ ጋር የኔን ሀሳብ ለመስማት የመጡ ሰዎችን ሌላ የማይሆኑ ንግግሮችን ተናግሬ ማስከፋት ስለማልፈልግ ይህንን ነገር ዘልዬ ለማለፍ እሞክራለሁ ማለት ነው። እንግዲህ ሰላም፣ እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ? አማን ናችሁ? አሸወይና ነው። ዛሬም እንግዲህ ከመሸ ተመልሼ መጥቻለሁኝ። እንዳየነው እንግዲህ አብርሽ ሁለተኛ ሚስት አግብቷል ማለት ነው። እሰይ እሰይ። ኧረ ይሳቅለት። ለዚህማ እንዴ ካልተሳቀማ አይገፋም የአብርሽ ጉዳይ። እግዚአብሔርን ካልተሳቀ አይገፋም። ሩታ ራሱ አሁን ምስቅ ነው የሚመስለኝ እግዚአብሔርን። እንዲህ ከምን አይነት ሰው ጋር ነበር ስኖር የነበረው ምትሉላ ነው የሚመስለኝና እኔ በጣም ከአብርሽ የሚገርመኝን አንድ ነገር ልንገራችሁ። ይሄ ለሌሎቻችሁ መማሪያ ይሆናል ብዬ ስለማስብ ነው ይህንን ነገር የምለው እና ሰው እኔ በጣም ማለት ነው በነፃነት አምናለሁ። በነገራችን ላይ የሚፈልገውን ነገር ምንም ይሁን ምንም ማለት ነው በቃ ክፋትም ይሁን መጥፎ ነገርም ይሁን እንደ አብርሽ ሁለተኛ ሚስትም ይሁን ሶስተኛ ሚስትም ይሁን ችግር የለውም እና ሀሳቡን በነፃነት የማያደርግ ከሆነ በነገራችን ላይ እድሜ ልኩን እየተሰቃየ ነው የሚኖረው እና አብርሽ በምታደርጋቸው ነገሮች በሙሉ ደስተኛ እንዳልሆንክ በደንብ እናውቃለን። በቃ አንድ ሰው እኔ ለምሳሌ ሚስት አለኝና ሚስቴ ላይ ሁለተኛ ሚስት ማግባት ከፈለኩኝ ነገሮችን በግልጽ ማድረግ ካልቻልኩኝ ሁሉ ጊዜ ደንባራ ሆኜ ነው መቀረው በነገራችን ላይ ማለት ነው እና የትኛውንም ነገር ተደብቄ የማደርግ ከሆነ
ለእኔም ደስታ አይሰጠኝም፣ በእኔ ዙሪያ ላይ ያለው ሰዎችንም ደስተኛ አያደርግም። ብቻ በጣም ብዙ ነገሮችን ነው የሚያበላሸው እና የትኛውንም ነገር መጥፎ ነገርም ቢሆን በነፃነት ማድረግን የመሰለ ነገር ይኖራል ብዬ አላስብም እና አንተ በጣም ተሻሸ። ፋይናሊ እኮ ሪዛልቱ ይሄ ነው። በነገራችን ላይ ሪዛልቱ ከሄርሜላ ጋር መሆን ነው። እስከ ዛሬ ድረስ ይህንን ሁሉ አምባጓሮ ስትፈጥር የነበረበት ነገር መጨረሻው ምንድን ነው? ከሄርሜላ ጋር መሆን ነው። ያን የራሱ ማድረግ ትችላለህ። የዚህን ያክል ልጅቷ ጋር እየተመላለስ ልጅቷን የማይሆን ነገር ውስጥ እየከተትካት በዚህ ገብተህ በዛ እየወጣ በጣም ብዙ ነገሮችን ድራማዎችን እየፈጠር አፈቅርሃለሁ ስትባል እየወደክ ሆስፒታል እየገባ ትዝ አለኝ። አስባችሁታል? አፈቅርሃለሁ ተብሎ ደንግጦ ሆስፒታል የገባው አብርሃም ቀለበት አሰረ። እግዚአብሔርን አንዳንድ ጊዜ ብቻ ተውት፣ ሆዲ ፍጀው ነው ነገሩ። እግዚአብሔርን ብቻ ሆዲ ፍጀው እና አፈቅርሃለሁ ተብሎ ደንግጦ ፌንት ነቅሎ፣ በመጀመሪያ ደረጃ አፈቅርሃለሁ ሲባል ፌንት የነቀለ ሰው የመጀመሪያው አንተ ነህ በኢትዮጵያ ታሪክ ማለት ነው። አላቅም፣ ምናልባት የሰማችሁ ሰዎች ካላችሁ ሜንሽን አድርጉኝ። ፌንት የበለው ከዛ ደግሞ የተነሳው ያንተ ደግሞ ይበልጥ እንዶ ሊኖር ይችላል። አፈቅርሃለሁ ተብሎ የወደቀ ሰው ሊኖር ይችላል። ግን ከወደቀበት ተነስቶ ደግሞ ቀለበት ያሰርከው አንተ ብቻ ነው። እንዳለም እንደውም አንተ ብቻ ሳትሆን ለማንኛውም ማለት ነው እኔ ምናልባት እኛ ከምናስበው በተቃራኒ ከሆኑ ነገሮች እና በእንደዚህ አይነት መንገድ እየሄዱ ከሆኑ እኔ ሩታም ሄርሜላም አብርሃም የሚባል ሰው ይጠቅማቸዋል ብዬ እንደኔ አላስብም። እኔ በነገራችን ላይ በመግቢያ ላይ ተናግሬያለሁኝ እና አብራው ዋጋ የከፈለችለትን አብራው በጣም ብዙ ነገሮችን ያለፈችን ሴት በስኬቱ ሰዓት ጥሎ እንደሚሄድ ወንድ በጣም ደባሪ ወንድ የለም። በቃ እውነታው ይሄ ነው። እግዚአብሔርን በቃ በችግሩ በድካሙ በጉድለቱ ሰዓት ያንን ሁሉ ድክመቱን ጉድለቱን ሸፍናለት አብራው ስኬት ላይ የደረሰችን ሴት ጥሎ እንደሚሄድ ሰው እዚህ ምድር ላይ ደባሪ ወንድ ይኖራል ብዬ እንደኔ አላስብም። እውነታው ይሄ ነው። በቃ ፈጣሪ ሆይ እኔ ራሱ ስኬት ጫፍ ላይ ስደርስ እንደዚህ አይነት ነገሮችን እንዳላደርግ አንተ አቅም ስጠኝ። እንግዲህ ሰውን ሊገጥምን እንደሚችል አናቅም እና ብቻ የእሱ ገዛ የታከልበት አንተ አቅም ስጠኝ ነው የሚባለውና እውነት በጣም የሚደብር ነገር ቢኖር እንደዛ አይነት ነገር ነውና ያንን ደባሪ ነገርና በጣም የሚደብረውን ነገር ያደረግከውና እኔ በጣም አዝኛለሁ። በነገራችን ላይ በጣም ማለት ነው። ችግር ተፈጥሮ መለያየት ሊኖር ይችላል፣ አለመስማማት ምናምን ተፈጥሮ መለያየት ሊኖር ይችላል። ግን አንተ ግግም ብለህ ሁለተኛ ሚስት ለማግባት ነው የሄድከውና ይመች፣ እስኪ አጣጥሙ። ለማንኛውም ተነግረናል፣ አስተያየት ትሰጠናለህ፣ ሁለተኛ ሚስት እንዴት እንደሆነ ምናምን። እዚህም ፍቺ አልፈጸምክም። እንግዲህ በቀልህን ያጣፍጥልህ ነው የምንለው። አንቺም የበቀሉ አንድ አካል ሆነሽ መወጣጫን ያደረገሽ ምንም በማይመጥን መልኩ ምናምን ነው እያንዳንዱ ነገር የተደረገው እና ሆን ብሎ አሁን ቀን የተናገረውን ነገር ለመተግበር ይመስለኛል። አይሚን ማለት ነው። እንደዚህ አይነት የቀለበት እንትን እኔ አይቼ አላቅም። ምክንያቱም የሩታንም አይተናል፣ ብሩኬንም አይተናል፣ የብዙ ሰዎችን አይተናል እዚህ ሚዲያ ላይ እና እንደዚህ ብቻ ተው። እኔ ብዙ ነገር ሊያስወራኝ ነበር፣ ይቅርብኝ። እግዚአብሔርን ጋይስ ብቻ የሆነ ቀን በደንብ ስሜታዊ ሲሆን ብዙ ነገሮችን ለማውራት እሞክራለሁኝ ማለት ነው። ጀስት ያው መስጠት ያለብኝን ሀሳብ ሰጥቻለሁኝ ብዬ አምናለሁኝ። ሩታም እንግዲህ ከዚህ በኋላ ጠንከር በይ። እንደዚህ አይነት ህይወት ለአንቺ አይገባሽምም አይመጥንሽም እግዚአብሔርን እና የምታልፊበትን መንገድ አመቻቺ። ማድረግ ባለብሽ መንገድ ሂጂ። በቃ ይሄ ሁሉ ነገር የሚደረገው በነገራችን ላይ አንቺን ስሜታዊ ለማድረግና አንቺን ለማበሳጨት እንደሆነ በደንብ ጥንቅቅ አድርገን እናውቃለንና ፈገግ በይላቸው። እሺ እግዚአብሔርን ፈገግ በይና ማለት ነው። አስደብሪያቸው። በጣም ነው የሚደብራቸው ስለማቅባቸው ነው። እና ለማንኛውም ጀስት ይሄ የኔ ሀሳብ ነው። እናንተ የሚሰማችሁን ነገር ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ያው የኔ ቤተሰቦች እወዳችኋለሁ። ሀሳባችሁ ይመቸኛል። ደህና ደሩልኝ።